ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣ ነኝ ተመልሻለሁ። ዛሬ ደግሞ ቢቢሲ ላይ በተለቀቀ አሳዛኝ ዜና መጥቻለሁ። ወደ ቪዲዮ ከመግባታችን በፊት ግን ላይክ እና ሰብስክራይብ እያደረጋችሁ ይሄን ፔጅ እንድትቀላቀሉ አበረታታችኋለሁ። ወደ ዛሬ ቪዲዮ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ኡጋ የካንሰር ሕክምና እየተከታተሉ መሆናቸውን በመግለጽ ፎቶቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተውን ነበር። እዚህ ጋር የምታዩት ፎቶ ማለት ነው። እንዲሁም ከፎቶ ስር ምን ተብሎ ተጽፏል? እየሰራው እየታገልኩ እያሳካው ከሚል የእንግሊዝኛ ጽሑፍ ጋር አጋርተውታል ማለት ነው ይሄንን ፎቶ። እንግዲህ ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቶቸውን እያጋሩ ነው ማለት ነው። እንግዲህ ያለውን የጤና ሁኔታ ለህዝብ ማጋራት ባልተለመደበት ማለት ብዙ ሰዎች እንደዚህ ካንሰር ሲያማቸው እንደሚሞቱ ወይንም መዳን የማይቻል በሽታ እንደሆነ ስለሚያስቡ በብዛት አያጋሩትም ማለት ነው። ማህበረሰብ ውስጥ ኮሚሽነር ሌሊሴ ኡጋ ግን ይህንን ማድረጋቸውን በብዙዎች ዘንድ ማነጋገሪያ ከመሆኑም በላይ አድናቆትን እንዲሻራቸው አድርጓል ማለት ነው። ቢቢሲ ሌሊሴን ሕክምና እየተከታተሉ ከሚገኙበት የመካከለኛ ምስራቅ ዮርዳኖስ ማለት እስራኤል ነው ያሉት በስልክ አግኝቷቸው ስላሉበት ሁኔታ አጭር ቆይታ አድርጓል። እንግዲህ ሌሊሴ ሌምፎሚያ በተባለ የካንሰር አይነት መያዛቸውን ያወቁት ከ4 ወር በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅት እንደሆነ ተናግረዋል። እንግዲህ ሌምፎሚያ የተባለው የካንሰር አይነት ነጭ የደም ሴልን ህዋስ የሚያጠቃ በሽታ ነው ማለት ነው። እንግዲህ መጀመሪያ ወደ ሆስፒታል የሄድኩት የምግብ አበላል ወይንም ይሄ የሆድ የአንጀት ችግር መስሎኝ ሆስፒታል ልታይ በሄድኩበት ሰዓት የካንሰር እንደሆነ ተነገረኝ ሲሉ ለቢቢሲ ተናግረዋል ማለት ነው። ሌሊሴ ኡጋ እንግዲህ ቀላል አይደለም። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ ብሏል። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው፣ ይጸልዩልኛል፣ ያበረታቱኛል። ህልም ስላለኝ ብታመምም መኖር መታገልና ታትሮ መስራት አላቋረጥም ሲሉ ተናግረዋል ማለት ነው። እንግዲህ ሌሊሴ ኡጋ ፎቶ ላይ እንደምናየው ጸጉራቸውን አጥተዋል። ሌሊሴ አሁን ላይ የኬሞቴራፒ ህክምና እያገኙ ነው። ብዙ የጎንዮሽ ጉዳት እንዳልደረሰባቸውም ይናገራሉ። ጸጉሬን አጥቻለሁ፣ ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉርን ማጣት የተለየ ዝግጅት ይጠይቃል ሲሉ ይገልጻሉ። እንግዲህ ፈጣሪ ደርቶኝ ወደ ሀገሬ ከተመለስኩኝ ለህክምና ገንዘብ የሌላቸው የካንሰር ህሙማን የሚደግፍ ማዕከል ማቋቋም እፈልጋለሁ በማለት ህልማቸውን ለቢቢሲ አጋርተዋል ማለት ነው። የካንሰር ህክምና ከፍተኛ ገንዘብ ከማስወጣቱም ባሻገር የስነ ልቦና ጥንካሬን ይፈታተናል ስትል ተናግራለች። እንዲሁም በባለቤቴ በኩል የተባበሩት መንግስታት የጤና መድህን አለኝ፣ መንግስትም እያሳከመኝ ነው። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ብዙ ሰዎች አሉ። ሲሻለኝ እነዚያን ሰዎች ለመርዳት ማዕከል አቋቁማለሁ ሲሉ ሌሊሴ ኡጋ ተናግረዋል ማለት ነው። እንግዲህ አሁን ላይ ብርታት የሰጠኝ በህይወቴ የህይወት ፍልስፍና ስላለኝ ነው ወይንም የራሴ የህይወት ፍልስፍና ስላለኝ ነው ሲሉ ተናግረዋል። እንግዲህ የህይወት ፍልስፍናዬ ቀላል ነው፣ በየቀኑ የምችለውን ማድረግ፣ ዋጋ ያለው ነገር ማድረግና ጥሩ መሆን ነው ሲሉ ተናግረዋል ማለት ነው። ፈጣሪ ያስተማረን ይህንን ነው፣ ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው ይላሉ። እንግዲህ ያለኝ ህይወት የኔ አይደለም፣ የእግዚአብሔር ነው። የምኖረው እሱ የሰጠኝን ነው። ያለ ጸጸት መኖር ነው የምሻው። ለመኖር የሚያበረታታኝና ወደፊት የምቀጥለው በዚህ ነው ሲሉም ተናግረዋል። ሌሊሴ ኡጋ እንግዲህ በየዕለቱ ጥሩ እንዳደረጉ ለራሳቸው እንደሚነግሩና ከፈጣሪ ምህረትን ጠይቀው እንደሚተኙ ይናገራሉ። ህክምናቸውንም ለመጨረስ ከ4 እስከ 5 ወራት ይወስድባቸዋል ማለት ነው። እንግዲህ ሌሊሴ ከ5 ዓመታት በላይ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሆነው አገልግለዋል። እንግዲህ ቪዚት ኦሮሚያ የሚለውን መሪ ቃል ሲሰማ የሌሊሴ ኡጋ ስም አብሮ ይነሳል ማለት ነው። እንግዲህ በዮርዳኖስ ህክምናቸውን እየተከታተሉ ጎን ለጎን ስራቸውንም እንደሚያከናውኑ ተናግረዋል። ወይንም ስራቸውን የሚያከናውኑበት ቢሮ አላቸው። አንድም ቀን ታመም ያለው ብለው እያሰቡ እንደማያድሩ ይናገራሉ። እንግዲህ የኦሮሚያ የቱሪዝም ኮሚሽን የ5 ዓመት ስትራቴጂ እቅድ እያወጣሁ ነው። በቀጣይ 5 ዓመታት ምን መሰራት አለበት የሚለውን ነው የምሰራው ሲሉ ገልጸዋል። ካለፉት 5 ዓመታት በመማር በቀጣይ 5 ዓመታት ምን መስራት እንደሚቻል የትኩረት አቅጣጫ እየቀረስኩ እንደሚገኙም ይናገራሉ። እንግዲህ ሌሊሴ ከ10 ዓመታት በላይ በብሔራዊ ደረጃ በሚካሄደው የጸረ HIV እንቅስቃሴ ውስጥም በከፍተኛ ተሳትፎ ነበራቸው ማለት ነው።
እንግዲህ ችግር ሲገጥመን የመጀመሪያ እርምጃ በሰላም ለመኖር ራስን ማሳመን ነው ሲሉም ተናግረዋል ማለት ነው። ሌሊሴ ኡጋ ያሳዝናል። የካንሰር ታማሚ ሆነዋል። እንግዲህ እግዚአብሔር እንዲምራቸው የሁላችንም ጸሎት ነው ማለት ነው። ግን እንደዚህ ደፍረው ሚዲያ ላይ መውጣታቸው የሚበረታታ ነው። ሌሎች ታማሚዎችንም ያበረታታሉ ማለት ነው። ስራ መስራታቸው በዚህ ደረጃ ላይ ሆነው እግዚአብሔር ያበርታቸው ነው የምንለው። እግዚአብሔር ይማራቸው። ሌላ ምንም የምንለው ነገር የለም። የዛሬው ዜናችን ይሄን ይመስል ነበር። ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ